ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ ያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። አገራዊ የምክክር ኮሚሽን በቀሩት 3 ወራት ስራውን እንደማያጠናቅቅ አስታወቀ። ዘገባው የሪፖርተር ነው። በሕዝብ ተወካዮች ምክር ቤት የሥራ ዘመኑ ለ1 ዓመት የተራዘመለት የኢትዮጵያ ሀገራዊ ምክክር ኮሚሽን በቀሩት 3 ወራት ውስጥ የምክክር ሂደቱን ማጠናቀቅ እንደማይችል አስታወቀ። ኮሚሽኑ ይህንን የገለጸው የኢትዮጵያ የሃይማኖት ተቋማትና የሲቪል ማህበረሰብ ድርጅቶች የላቀ ተሳትፎ ለሀገራዊ ምክክር ውጤታማነት የምክክር መድረክ ማክሰኞ ህዳር 23 ቀን 2018 ዓ.ም ባካሄደበት ወቅት ነው። በመድረኩ በእስካሁኑ የምክክሩ ሂደት ያጋጠሙ ዋና ዋና ተግዳሮቶችና የተደረጉ ጥረቶችን በተመለከተ ገለጻ ያደረጉት የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በሚቀረው የ3 ወራት ጊዜ ውስጥ ምክክሩን አድርጎ ማጠናቀቅ ይቻላል ወይ ተብሎ ከመድረኩ ተሳታፊዎች ለቀረበው ጥያቄ በሰጡት ምላሽ የትግራይ ክልል የምክክር ሂደት አለማካሄድ፣ በትጥቅ ትግል ውስጥ የሚገኙ ቡድኖችና ጥቂት የሚባሉ የፖለቲካ ፓርቲዎች በሂደቱ አለመካተታቸው ኮሚሽኑ ዋናውን አገራዊ ምክክር በሚቀረው ጊዜ ውስጥ አካሂዶ እንዳያጠናቅቅ ተግዳሮት መሆናቸውን ገልጸዋል። የትግራይ ክልል የምክክር ሂደት አለመካሄድ አገራዊ ምክክር በተያዘለት ጊዜ እንዳይደረግ ዋናው ተግዳሮት መሆኑንና አገራዊ ጉባኤውን ለመጥራት መዘግየት እንዲፈጠር ማድረጉን ተናግረዋል። ኮሚሽኑ የፕሪቶሪያው የሰላም ስምምነት ከተፈረመ አንስቶ ወደ ክልሉ በመግባት ከቀድሞውና ከአሁኑ የክልሉ ጊዜያዊ አስተዳደር መሪዎች ጋር ውይይት ማድረጉን፣ ነገር ግን እናሳውቃቸዋለን የሚል መልስ እንደተሰጣቸው፣ መንግስትንም ሲያነጋግሩ ደግሞ የፕሪቶሪያ የሰላም ስምምነትን ለማስፈጸም ችግር ላይ መሆኑን እንደተነገራቸው የጠቀሱት ምክትል ዋና ኮሚሽነሯ በሁለቱም አካላት በኩል የቀረቡት ሀሳቦች በኮሚሽኑ አቅም የሚፈቱ አለመሆናቸውን መረዳታቸውን፣ ከዚህ ባሻገር የትግራይ ችግር የሚባሉ ጉዳዮችን ክልሉ በአገራዊ ጉባኤው ላይ እንደ ምክክሩ አጀንዳ አድርጎ በማቅረብ ውይይት እንዲደረግባቸው ማድረግ እንደሚችሉ አማራጭ መቅረቡንና እስካሁን የተጠበቀ እንደሆነም አስረድተዋል። በጉዳዩ ላይ ከጊዜያዊ አስተዳደሩ በተጨማሪ ከህወሓት ሴቶችና ወጣቶችን ጨምሮ ከተለያዩ የማህበረሰብ ክፍሎች፣ ከዩኒቨርሲቲ መምህራን፣ ከፖለቲካ ፓርቲዎችና ከሲቪል ማህበራት ጋር ውይይት ማድረጋቸውን የገለጹት ምክትል ዋና ኮሚሽነሯ የክልሉን ምክክር መቼ ማካሄድ እንደሚቻል እንዳልተገለጸላቸው ጠቁመዋል። የትግራይ ክልል ችግር እዚህ ደረጃ ይደርሳል የሚለው ባለመገመት የኮሚሽኑ የሥራ ዘመን ለ1 ዓመት እንዲራዘም መደረጉን የገለጹት ምክትል ዋና ኮሚሽነሯ እስካሁን የተሰበሰቡ አጀንዳዎች ቀረጻ መጀመሩን፣ ነገር ግን ለሀገራዊ ምክክር የሚሆኑ አጀንዳዎችን ይፋ ለማድረግ ሲፈለግ የትግራይ አጀንዳ አለመካተቱን፣ ሀገራዊ ጉባኤውን ለመጥራት ቢታሰብም የትግራይ ተወካዮች በሌሉበት ለማድረግ ችግር መሆኑን፣ በ3 ወራት ውስጥ ይህ ሁሉ ተደርጎ እንደማይጠናቀቅና ኮሚሽኑም ስራውን እንደሚቀጥል ገልጸዋል። የህዝብ ተወካዮች ምክር ቤት የካቲት 11 ቀን 2017 ዓ.ም ባካሄደው 4ኛ ዓመት የሥራ ዘመን አንደኛ አስቸኳይ ስብሰባ የኮሚሽኑ የሥራ ዘመን በ1 ዓመት እንዲራዘም ውሳኔ ማሳለፉ አይዘነጋም። ምክር ቤቱ ውሳኔውን ያሳለፈው ሀገራዊ ምክክር ኮሚሽኑ የ3 ዓመታት የሥራ አፈጻጸም ሪፖርት ቀርቦለት ከመረመረ በኋላ ነበር። የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ኮሚሽኑ ምክክሩ አሳታፊና አካታች ለማድረግ በሀገር ውስጥ በውጭ ሀገሮች ከሳታፊ ልየታ ጀምሮ አጀንዳ ማሰባሰብ ላይ በርካታ ስራዎችን ሲሰራ መቆየቱን፣ አሁን በሀገራዊ ምክክር ጉባኤው የሚመከርባቸው አጀንዳዎች ቀርጾ ይፋ ለማድረግና ጉባኤውን ለመጥራት ጫፍ ላይ መድረሱን፣ ለዚህም ቅድመ ዝግጅቶችን እያደረገ መሆኑን የተናገሩት እዚህ ወሳኝ ምዕራፍ ለመድረስ መከናወን ያለባቸው ወሳኝና ቀሪ ተግባራት አሉ ያሉት ዋና ኮሚሽነሩ የትግራይ ክልል ህዝብ እንደ ሌሎች ባለድርሻ አካላት አጀንዳውን እንዲሰጥና በምክክሩ ጉባኤው ላይ እንዲሳተፍ ማድረግ አንዱ ቁልፍ ጉዳይ መሆኑን ጠቁሟል። በተለያዩ ምክንያቶች በምክክሩ የማይሳተፉ የፖለቲካ ኃይሎች ወደ ምክክሩ እንዲመጡ ተጨማሪ ጥረት ማድረግ፣ በተለያዩ የሀገሪቱ ክፍሎች በትጥቅ ትግል ውስጥ ያሉ ኃይሎች ያሏቸውን አጀንዳዎች ወደ ምክክር አምጥተው እንዲሳተፉ ማስቻል ሌሎች ቁልፍ ተግባራት ናቸው ብለዋል። የሃይማኖት ተቋማት ጉባኤና አባቶች፣ ከፍተኛ አመራሮች፣ ከፍተኛ የሥራ ኃላፊዎችና የሲቪል ማህበረሰብ ድርጅቶች እነዚህ ቀሪ ቁልፍ ስራዎች እንዲሳኩ የበኩላቸውን ኃላፊነት እንዲወጡም ጥሪ አቅርበዋል። የሀገራዊ ምክክር ኮሚሽን ኮሚሽነር መሐመድ ድሪር በበኩላቸው የታጠቁ ኃይሎች በምክክሩ የሚሳተፉበት ሂደት ላይ መተማመንን ለመፍጠር ሲባል የዓለም ቀይ መስቀልና ቀይ ጨረቃ ድርጅትንና የተለያዩ ኤምባሲዎችን ማነጋገራቸውና መሰረት መጣሉም ያለምንም ስጋት በፈለጉት ጊዜ መጥተው በሂደቱ ሊሳተፉ የሚችሉበት አግባብ መዘጋጀቱንና ፈጣሪ ሲፈቅድ ውጤት ይመጣል ተብሎ እንደሚጠበቅም ተናግረዋል። እንደ ኮሚሽነር መሐመድ ሁሉ ትጥቅ ያነገቡ ኃይሎች በምክክሩ ሂደት እንዲሳተፉ የማመቻቸት ስራ ከሚሰሩ ዓለም አቀፍ ተቋማት ጋር ንግግሮች መደረጋቸውን፣ ነገር ግን እስካሁን ከየትኛው ታጣቂ ቡድን ጋር የፊት ለፊት ውይይት አለመካሄዱን ጠቅሰው